ውስጤም እየቆሰለ ነው ግን አምቄ ይዤዋለሁ አፍኜ ይዤዋለሁ። ልጅ የወለደችልህ ፍቅረኛ ተውካት ነው እንደዛ ነው አንተ የሚሰማ 9 ወር ሙሉ ያንተ ልጅ 9 ወር ሙሉ በሆዷ ተሸክማ ስለወለደችልህ ተውካት። ኦኬ ላንተ ይሄ ነው ላንተ ፍቅር ላንተ መውደድ ይሄ ነው። ነገራቶች ሁሉ ሲደጋገምና ሲደራረብ በጣም ያስጠላል ነው ያሰለቻል እና እኔ ደግሞ በቃ ሁሉም ነገር እንዲበቃ ፈልጋለሁ። ያኔ ልጅ እያለን እኛ ለማሳደግ ብዙ ስቃዮችን የከፈልከው ያኔ ይበቃል። ዛሬ ላይ ድጋሚ አንተ መሰቃየት የለብህም። በእኛ የመጣ እኛ በዚህ ሰዓት አንተ ማኩራት ነበር የነበረብህ ግን ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ በነገራችን ላይ ኤፋ በለቀቀው ቪዲዮ በጣም ብዙዎቻችሁ እንዳዘናችሁ አስባለሁ። ምክንያቱም ያው ከቤት ውስጥ ታውቃላችሁ የእናት ወር ዥንጉርጉር ነው ይባላልና አንዱ ለህሊናው የማይገዛ ለገንዘብ ብቻ ሲሆን፣ አንዱ ደግሞ ለቤተሰቦች የሚያስብ የሚጨነቅ ስለ ነገው የሚያስብ አይነት ሰው ይፈጠራልና እንግዲህ የኤፋ ወንድም እንዳያችሁት አባቱን በምን መልክ ትሪት ሳረግ እንደነበረ ሁላችሁም አይታችኋል ብዬ አስባለሁኝ። እስከ ማልቀስ ጅምር ደርሷል። ምክንያቱም ቤተሰብ ምንም ነገር ሲፈጠር እዚህ ጋር ታውቃላችሁ ቤተሰብ ነው የሚሰደበው። አሳዳጊ የበደለው እንዴት ብታሳድጉት ነው? እንደዚህ አይነት ነገሮች ናቸው የሚመጡት። ግን ልጆች አንድ ሲያድጉ፣ ሁለት ደግሞ ካደጉ በኋላ የሚያመጡት ባህሪ አለ። ይሄ የታወቀ ነው የሰው ልጅ ማለት ነው። እና ነገር ግን እንግዲህ ማነው አብርሽ እንግዲህ ከበኋላ ነው ካደገ በኋላ ያመጣው ምግባር ነው ይሄ። ካደገም አይደለም አሁን ስናቀው ቅርብ ጊዜ ማለት ነው እንግዲህ 1 አመት ውስጥ በጣም ብዙ ለውጦችን እያመጣ ያሉ። ያ ደግሞ ዝና መታወቅ፣ በቃ ለነገሮች ይሉንታ አለመስጠት በዚህ ልክ እንደዚህ ጋጥ ወጥ ያደርጋል። እና ጋሽዬ እንግዲህ ዛሬም ደግመውታል። ልጄ ምን እንደነካው አላቅም አይነት ስሜት ነው። ግን ልጁ ምንም አልነካውም። ልጁ የነካው ብር ብቻ ነው። ብር ነው ያሰከረው። ሌላ ምንም ያደረገው ነገር የለም። ጣጣ ፈንጣጣ ኮተታ አያስፈልገውም። በቃ ብር ነው። አንድና አንድ ዩቲዩብ ላይ ሲመጣ አብርሽ በቃ የዩቲዩብን እንትን አውቆበታል፣ በምን መልክ ገንዘብ ማግኘት እንዳለበት። ይህን አይነት መግማማት የመጣው በነገራችን ላይ በእነሱ ነው፣ በእሱ ነው የተጀመረው። እውነቱ ስነግራችሁ ማለት ነው። ታውቃላችሁ የትኛውም ዩቲዩበር በዚህ መንገድ ሰርቶ አያውቅም። ከነሱ በፊት ካለ ልትነግሩኝ ትችላላችሁ። ኢቨን እንኳን ራሱ ከነሱ በፊት እነ ለምለም እነ ቸሬ እነ ድንቃድንቅን ሲሰሩ ድንቃድንቅ ኦኬ ተውት፣ ቸሩ አሁን ያገባው ማለት ነው ቸርዬ፣ እሱ ለምለምን አፈቀርኩ ብሎ እንዲሁ ቪዲዮ ነበር የሚሰራው። አንድ ቀን እንኳን ተገኝተው አውር ተጣጥፎ እንኳን አያውቁም። አያችሁ ልዩነቱን። ግን በአብርሽ ጊዜ ሴቶች በየጊዜው በየወራቱ ይቀያየራሉ። ሌሎቹም ያን እያዩ አንድ አይነት ነገር ሆነ እንዳለ ዩቲዩበሮች አዲስ አበባም ሌላም ክፍለ ሀገር ላይ የሚሰሩት ይሄ ብቻ ሆነ ስራቸው። እኛም የምናየው እሱን ሆነ እና በጣም የሚያስጠላ ነገር፣ ትውልድን የሚገድል ነገር ስናይ ደግሞ ጎበዝ በርቱ፣ ሂዱበት፣ ትክክል እያልን የምናበረታታ ሰዎች ተገቢ አይደለም። ጋሽዬም ቢሆን ከዚህ በኋላ ልጁ ተመልሶ ወደ ሩታ አይነት እንዲህ አይነት ህይወት እንዲቀጥል የምታበረታቱ ከሆነ ይሄ በራሱ ስህተት ነው። ምክንያቱም እኔ በበኩሌ በሩታ ቦታ በሆን የማላደርገውን ነገር ታደርግ ብዬ ስለማልል እኔ በሆን ስለማላደርገው። ምክንያቱም እኔን ቁጭ አድርጓ ሸሸገዳሚ ሲል የከረመ ሰው መጥቶ ወደ እኔ ህይወት ጥሩና ጤናማ ህይወት ይኖራል ብዬ ስለማላስብ ማለት ነው። ስለዚህ ከዚህ በኋላ ምናልባት በእኔ ቁጥጥር ስር ነው ብለዋል፣ ግን ከእርሶ ቁጥጥር ውጪ እንደሆነ ነው እያየን ያለ ነው። ምክንያቱም እንደ አቅሚቲ ወደደም ጠላም ትዳር የሚባለው ነገር ውስጥ ገብቷል። የራሱ ገቢ ያለው ከራሱ አልፎ ሰው ማኖር ይችላል። ያንን ስለሚያስብ እሱ ኦልሬዲ ከእናንተ ወጥቷል። ግን የሰው ልጅ እናትና አባት የሚከበረው እስከ እድሜ ፍጻሜ ድረስ ነው። ማግኘት ማጣት ምናምን በእናትና በአባት ስር ነው ይሄ ሁሉ ማለት ነው። ሳገኝም እናቴ ይመለከታታል፣ ሳጣም እናቴ ይመለከታታል፣ ስደሰትም ሳለቅስም ሁሉ ነገር እናቴ ይመለከታታል። ምክንያቱም እሷ እኔ ስታሳድገኝ ጀምሮ የከፈለችው ዋጋ እኔ እሷን ልሰማ እንጂ እሷ ዝቅ ብላ ለእኔ ልትጨነቅ አይደለም። ኦኬ። ስለዚህ
በዚህ ሰዓት እሱ አንድና አንድ የቤተሰቡን ክብር በተለይ የአባቱን ክብር ማስጠበቅ አልፈለገም። በየድራማዎቹ ሁሉ ውሸት አማርጎ አባቱን እያመጣ እያንዳንዱ ቪዲዮዎች ውሸት ሆነው ሳለ በመሀል ስሩ እየተባሉ አባትየው መቼም ሰርተዋል። አሁን ላይ ያለው ነገር ደግሞ ወጣ ያለ ነገር ስለሆነ ተቆጥተው መመለስ ካልቻሉ ከሩታ ላይ እጅሁን ሆነ አይኑን ብታነሱ ደስ ይለኛል። ምክንያቱም ትልቅ ሰው መጥቶ መቼም ሰውን ቢያይልም እና ይህን ሁሉ ነገር እያየች ከአቅሟ በላይም ስለሆነ ነው እሷም እንደዚህ አይነት ነገሮች እንትን እያለች ያለችው እያሳየች ያለችው እና በተቻለ መጠን አንዳንድ ጊዜ የምናያቸውና የምናረጋቸው ነገሮች ከኛ ያልወጡና በቃ ማህበረሰብን ሊያስተምሩ የሚችሉ ነገሮች ቢሆኑ በጣም ደስ ይላል። በቃ እንጂ እንደዚህ ውጥጥጥ ያለ ነገር ያስጠላል። እውነት በጣም ነው የሚያስጠላው። ቤተሰቦቼ ለማንኛውም እናንተም የተሰማችሁን ሀሳብ እንደምትሰጡ ተስፋ አደርጋለሁኝ። የትኛውን ቦታ ላይ ስትሄዱ በቃ የሚጠቅም ነገር ብትጽፉ ደስ ይለኛል። እንዲሁም ደግሞ መጥፎ ቦታ የሚሰሩ ቦታዎች ከተገኛችሁ ደግሞ በቃ እነሱን ማስቆም ማስጠፋት የሚቻል ነገር ብታደርጉ ጥሩ ነው እንጂ ሂድበት በርታ ጠንክር እየተባለ የሚሰራ ነገር ተገቢ ነው ብዬ አላስብም። ምክንያቱም ገንዘብ መጥፎ ነው። ገንዘብ ብዙ ነገር ያደርጋል። ገንዘብ ያሳስታል። ገንዘብ በጣም የማንፈልገው ነገር ውስጥ ያስገባል እና በጣም ነው የሚያስጠላው። እናት አባትህን ባታሳዝን ጥሩ ነው። እኔ በበኩሌ ኤፍሬም ሲያለቅስ የምር ወንድ ልጅ አስቡት፣ በጣም ካልባሰበት አያለቅስም እና ሲያለቅስ እኔ እንባዬ ነው የመጣው። ብታምኑም ባታምኑም ማለት ነው። እስኪ ኮሜንት እናንብብ። ምናለ ለቤተሰብ ክብር ቢኖረህ አብርሃም ዝናም ቢሆን ሀብት መነሳት መከበር ለጊዜው ነው። ሁሉም ነገር ያልፋል ከቀልብህ ጋር ብትሆን። አብርሽ ለአዳር እንጂ ለትዳር አይሆንም። አዳር ፍለጋ ነው የሄደው የምትለው አብርሽ ጎን ያለችው ይሰራችሁን ይስጣችሁ። አብርሽ ጎን ያላችሁ ሁሉ እሱንም ይስጠው። ምክንያቱም ማንም በማንም አያሳብብም። ህፃን ልጅ የለም እዚህ ጋር ማለት ነው። በጣም ያሳዝናል። ጋሽዬ ይዞት አብርሽ ልብ ይስጥክ። ምን ይሰጠዋል ልቡ ጠፍቶ። የአብርሽ ዩቲዩብ ሪፖርት ተደርጎ በዘጋት አለብህ። ምክንያቱም ዝሙትን የሚያስተምር ነው። የእውነት የፋ አስለቀስከኝ ወንድምህ ጤነኛ አይደለም። የምር በየቦታው ሲንዘላዘል እንኳን ለቤተሰብ ላይንም ይከብዳል። አብርሃም መቼም ለትዳር አይሆንም። አብርሽ ሲጀመር ለትዳር አይሆንም። አብርሽ አሁን ብመጣም ሩታ እንደ ባል አድርጋ ለመቀበል አትችልም። እሱ መቼም ለትዳር አይሆንም። እኔም ብሆን በሩታ ቦታ አልቀበልም። ከንቱ ልፋት ነው የምትለፉት። ኤፍሬም አይዞክ። ሲጀመር አብርሃም ለቤተሰብ ክብር የለውም። ጽናት ይስጣችሁ። ዛሬ ብር ሲያገኝ ሰው ናቀ። በዚህ ልክ ብልግና ዝሙት ደረቱን ነፍቶ እያሳየ ነው። ዛሬ አገኘ፣ ነገ ማጣት ደግሞ ይመጣል። የሰው ሀዘን የሴት ልጅ እንባ ይጥለዋል። ምክንያቱም የሚሰራው ግፍ እግዚአብሔር የማይወደውን የሴጣን ተንኮል የሚፈጽመው ነው። በዚህ ሩታ አይደለም ፈጣሪንም ነው ያሳዘነው። አወዳደቁ ጥሩ አይሆንም። ቢያውቀው ዛሬ ላይ ሰውን የሆነው ይህን ሁሉ ሰው ያገኘው በሩታና ከሩታ ጋር አብሮ ሰርቶ ነው። ብቻውን ምንም አላመጣም። ዛሬ ብር ሲያገኝ ሲለወጥ ሩታ ላይ ማገጠ። ርካሽ ባለጌ ዝሙተኛ ነው። እውነት ለመናገር በሩታ ነው ይህን ሁሉ ህዝብ ያገኘው። ምንም አይካድም። እንደመጣች ታውቃላችሁ። በጣም ቪዲዮ ባንዴ ቫይራል ወጥቶ ፍቅሯን ተቀበል በሚል የዋ ህዝብ ልጅቷን ገፋፍቶ የማይሆን አረንቆ ውስጥ ይህን ያህል ጊዜ እንድታለቅስ ያደረጋት የኦዲየንስ ምርጫ ነው፣ የኦዲየንስ ግፊት ማለት ነው። ኤፍሬም ወንድም ተረጋጋ። አብርሽ የሆነ ነገር ነክቷል እንጂ በሰላም አይደለም። ምንም አልነካም ውዴ፣ ሰበብ አያስፈልግም። ምንም አልነካውም። ኮተታም ስለሆነ ትክክል። የፋ ህዝብ ራሱ ግራ ገብቶታል። ምንም ግራ ያጋባም። በቃ ገንዘብ ነው ያሰከረው። ኦፋይዞ ኤፋ የተረገመ ወንድም አይደለም አይደል ጋሽዬ። አባቱ እርግማን እንባ መጥፎ ነው። እመቤቴ ወላጅ አባት ለዝሙት ብሎ አሰቃየው። ያማል። ምን ቀን ነው ከዚህ ተውዬ የተገናኘሽ? ሩታ አለመታደልሽ። ለቤተሰብ ክብር ቢኖረው ስሙን ይጠብቅ ነበር። እናንተንም አያሳፍራችሁም ነበር። ጋሽዬን አይቶ የመጣ በጣም አብርሽ ልክ አይደለም። የምር አይዞ ልክ አይደለም። እሱ ምንም አልሆንም ጋይስ። አይ ጋሽዬ አለመታደል ዝሙተኛ ልጅ ወልደው ተንከራተተ። ለካ ባለጌ የወለደ መቼም ማረፊያ የለውም። እውነት ነው።
ኤፍሬም ጎበዝ፣ በዚሁ ቀጥል ጋሽዬ፣ ምርጥ ሰው። ኧረ አይገባም፣ ጭንቅላቱ ደንቁሯል። እንደው አንዳንዴ ሳስበው ማለት ነው ይጨንቀኛል። ይቻለ ማንኛውም ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ አድርጉ። ሰብስክራይብ ታደርጉ የደወል ምልክቱን ተጫኑ። የእናንተንም ሀሳብ ከሞላ ጎደል እንዲሁም ደግሞ የራሴንም ሀሳብ ከሞላ ጎደል ለመግለጽ ሞክሬያለሁ። እንግዲህ ለሁላችንም ፈጣሪ ማስተዋሉን ያድልን። ሰው እንደ ፈጣሪ አይደለምና ፈጣሪ ነው፣ ቸር ነው። የምናረጋቸውን ነገሮች በሙሉ እሱ ነው እናንተን የሚለው። ቸርነትና ምሕረቱ ይዘዝልን። አወዳችኋለሁ። መልካም ጊዜ። ቻው ቻው።